አዎ እኔም ያየሁት ትናንት ነው። በጣም ነበር የደነገጥኩት። አያቴን ገደሉብኝ ነው አይደል ያልከው? ምን ፕሮሰስ ታበዛለህ? እንደ ወንድ ሄደ ዘራፍ አትልም እንዴ? አሁን ያለን አማራጭ አንድ ወንድሜ፣ ይሄማ አይሆንም። ና ልንገርክ፣ እሷ ጆከር አለባት። ምን? ይቅርታ፣ ሚስጥሬ እንዲጠበቅ ከፈለኩኝ ነው። አያሳስብሽ፣ እሱ የስራ ባልደረባዬ ነው። አሁን መላውን ረጂና እቃሽን ውሰጂ። አጀሪት ደግሞ በዚህ ሰዓት እዚህ ምን ትሰሪያለሽ? ገብተሽ አትተኝም እንዴ? አንዴ ማውራክ ነገር አለ። ምንድነው የምታወሪኝ? ትልቅ ችግር ተፈጥሯል። ምንድነው የተፈጠረው? ዳዊት እዚህ ነው። ማን ነው ዳዊት? ረስተከው ነው? ዳዊት የፈጣሪ ያለ ህይወት፣ እርግጠኛ ነሽ ዳዊት እዚህ ነው ያለው? አዎ እኔም ያየሁት ትናንት ነው። በጣም ነበር የደነገጥኩት። ቆይ ታዲያ እዚህ ምን ሊያደርግ መጣ? እሱን ጥያቄ የሚያውቀው ራሱ ነው። እንዴት? አሁን መደንገጥ ወይም ማይሆን ነገር ማድረግ ሳይሆን ራሳችንን መጠበቅ ነው የሚያዋጣው። ነገሩ እኔ ሲጀምር ዳዊት ቢመጣ ምን ሆናለሁ? ከዳዊት ጋር እኮ አንድ ለአንድ ትምህርት ቤት ተምረናል። የተማራችሁ እንደሆነስ? የሆነ አስተማሪ ህልም ምንድነው ሲለው ምን እንዳለ ታውቃለህ? ምንስ ቢል? አንተና አክስቴን መግደል። ምን? የአያቴን ገዳዮች መበቀል ነበር ያለው። አንቺ ቆይ ይኸውልህ አባዬ፣ አሁን ከእውነታው መሸሽ አትችልም። ያለህ አማራጭ እውነታውን ተቀብሎ ነገሮችን ማስተካከል ነው የሚሻለው። ህይወት፣ ምንድን ነው የምናስተካክለው? በጣም ብዙ ነገር። ምን? ነገርኩህ እኮ ያንተ ልጅ እንደሆንኩኝ ዳዊት አያውቅም። ስለዚህ ሄጄ ምን እንዳሰበ ጠይቀዋለሁ። እሺ ህይወትዬ፣ አደራ ነገውን አግኝ። ቅድም ከሆነች ልጅ ጋር ሳየው በድንጋጤ አልተከተልኩትም። ራሄልም ስለነበረች ነው። ነገ ግን አድራሻው የት እንዳለ ጠይቄ ሄጄ ላገኘው ሞክራለሁ። ቆይ ግን እንዴት ብለሽ ነው አድራሻውን የምታፈላልጊው? አብረን ስለተማርን አብረን ከተማሩ ልጆች ስልኩን ጠይቄ ላናግረው እንደፈለግኩ አወራዋለሁ። በጣም አሪፍ የኔ ልጅ። አደራ ግንሽ ሁሉንም ነገር ባንቺ ጥየዋለሁ። እሺ አታስብ። እሺ ደህና ነሽ አባዬ? እንዴት አመሸሽ? እንዴ ራሄል፣ በዚህ ሰዓት ደግሞ እዚህ ምን ትሰሪያለሽ? እሺ ዳዊትን ከህይወት ጋር አንድ ላይ ነበር ያገኘነው። ምን? ይገርማል። ህይወትም ስታየው እንዳንተ እንደዚህ ነበር በድንጋጤ ክርር ብላ የቀረችው። ምን ይኖራል የኔ ልጅ? አባዬ ህፃን ልጅ አይደለሁም። የሆነ ሚስጥር ለመደበቅ እየሞከራችሁ እንደሆነ አውቃለሁ። እንዴ የምን ሚስጥር ነው የምትይው ራሄል? አንተ፣ ህይወት፣ አክስቴ የሆነ የምትደብቁት ነገር አለ። ራሄል፣ የአሜሪካ ፊልም አብዝተሻል መሰለኝ፣ እየቃዠሽ ነው። እኔ ምንም አልቃዣውም። ለማንኛውም አሁን ሰዓቱ በጣም መሽቷል። ህይወትዬ፣ እሷን ተያትና እኔና አንቺ የተባባልነውን ነገር አደረሽ። በሉ ልጆች ደህና ደሩ። ደህና ደሩ። ቆይ ለምንድን ነው ይሄን ያክል የምታካብደው? ወይስ ወይም በለው? ቆይ ምን ማለት ነው ወይ ማለት? መበታታት ነው። አልገባኝም። አያቴን ገደሉብኝ ነው አይደል ያልከው? ምን ፕሮሰስ ታበዛለህ? እንደ ወንድ ሄደ ዘራፍ አትልም እንዴ? አይ እንደሱ መሆን አይችልም። ለምን? የራሴ ምክንያት አለ። ትዕግስት፣ መታገስ አለብን። እሺ እንግዲህ አንተ የሚሻልህን ታውቃለህ፣ ግን ፕሮሰስ አበዛክ። አይ መስሎሽ ነው። እሺ እንግዲህ አንተ ካልደከመክ እኔ እንደሆን እስከ ከፈልከኝ ድረስ አብሬክ እንቋለላለሁ። አመሰግናለሁ። ኧረ ብሩ አረጋጋው። ምስጋና ኪስ አይገባም። የተነጋገርነውን ትወርዳለህ። እሺ። ኧረ
እኔ በምስጋና ምናምን የተመሰረተ ጓደኝነት አይገባኝ ካልሽሽ በቃ መጣሁ የሆነ የስራ ስልክ አውርቼ እመጣለሁ እሺ የትም እንዳትሄድ እሺ እዚሁ ጠብቀኝ ህይወት እንዴት ነሽ? ዳዊት እኔ አላምንም። አንተ ነህ? አዎ ህይወቴ እንዴት ነሽ? እኔ እኮ እዚህ መጣሽ አልመሰለኝም ነበር። እዚህ ከመጣሁ በጣም ቆየሁ። አንተስ ቆየህ እንዴ? እኔ ከመጣ የተወሰነ ቀን ነው። አንቺን ግን እንደዚህ በአጋጣሚ አግኝቻለሁ ብዬ አላሰብኩም ነበር። እኔም ስላገኘሁ በጣም ደስ ብሎኛል። እኔም ሮቢ ተዋወቀው፣ ዳዊት ይባላል። አብሮ አደጌ ነው። ሰላም ነው እንዴ? ሮቤል እባላለሁ። የት እየሄድሽ ነው? የኮሌጅ ውጤት መጥቶልኝ አይደል? እየተማርኩ ነው። ኧረ ህይወት ምንድነው እየሰራሽ ነው እንደምትማሪው? ኧረ አይደለም፣ ዘመድ ቤት ነኝ። ግን ሁኔታሽ እንደዛ አይመስልም። እሱማ ታሪኩ ረጅም ነው። ሌላ ቀን አስረዳሃለሁ። ሮቢ አንተ ክላስ እንዳይረፍድብህ ሂድ በቃ። አይ እዚህ መንገድ ላይ ብቻሽን ትቼሽ ልሂድ? አው ችግር የለውም አታስብ፣ አንተ ሂድ በቃ ችግር የለውም። ለኔ አታስቢ። አውርተሽ ሲጨርሽ ነኝ እዛ ጋር ጠብቅሻለሁ። እሺ ሮቢ አልቆይም። እሺ እሺ ሄሎ አቤት ሰላም እንዴት ነሽ የኔ እህት? የምን እህቴ ገለመኒ ነው። ቀጥታ ወደ ጉዳይሽ ግቢ። ምን ፈልገሽ ነው የደወልሽው? እሺ ትላንትና እቃ ሽጬልሽ ነበረ። ይቅርታ የተሸጠ እቃ ይመለስ። አውቃለሁ ግን በስህተት የገባ አንድ ወረቀት አለ። እሱ እንድትመልሽልኝ ብዬ ነው። ምንም ስጋት አይግባሽ። ስህተትን እንደ ስራ ፈጠራ ነው የምንቆጥረው። ማለት ያው እንደነገርኩሽ ሁሉም ነገር የስራ ፈጠራ ስለሆነ ገዝተሽ ነው የምትወስጂው። ማንሽ የኔ እናት ካልተመቸሽ እኮ ይቀራል። ችግር የለውም እገዛዋለሁ። ዛሬ አልችልም፣ ነገ መተሽ ከፈለግሽ ትወስጃለሽ። እሺ በጥቁር ፌስታል ያለው እቃ ውስጥ ነው። አያሳስብም፣ እስከ ነገ ምንም እቃ አይወጣም። እሺ የነገ ሰው ይበላል። በእውነት ዳዊት ስላየሁት በጣም ደስ ብሎኛል። እኔም ህይወት። እና ምንድነው ለስራ ነው ለትምህርት የመጣከው? አይ የኔ ትምህርት ሁኔታ እያወቅሽ ነው። አዎ ልክ ነህ እኮ ድሮም ትምህርት ላይ ብዙ አልነበርክም። አይ እዚህ የመጣሁት አንድ ጉዳይ ኖረኝ እሱን ለማስጨረስ ወዲያ እያልኩኝ ነው። ኧረ ምን ጉዳይ ይዘህ ነው? አሁን እንደዚህ ብዬ መናገር አልችልም። ባይሆን ስልክሽን ስጭኝና እንደዋወላለን። ችግር የለውም አታስብ። እሺ ምንም ነገር ቢኖር ንገረኝ። ህይወት አሁን ጊዜው አይደለም። አንቺም ባይሆን ሰው እየጠበቀሽ ነው። ኧረ ምንም ችግር የለውም። እሱን ተወውና ንገረኝ፣ ምን ነበር ጉዳዩ? ነገርኩሽ እኮ ደግሞ ልጁም ደስ ያለው አይመስልም። ማን? ሮቢ? ፍቅረኛውን ከሌላ ወንድ ጋር ማየት ደስ አይልም። ደግሞም እኔም በሱ ቦታ ብሆን እንደዛ ነው የሚሰማኝ። ኧረ ዳዊት ምን ሆነ ነው? እንዴት እንደዚህ ታስባለህ? ሮቤል እኮ ጎረቤት ነው። እርግጠኛ ነሽ? የልጁ ፊት ላይ ግን የሚነበበው እንደዛ አይደለም። አይ እንደሱ አይደለም። ይልቅ አንተ ለምን እንደመጣ ንገረኝ። ምን መሰለሽ ማንዬ በእናትህ የምትነግረው ይመስላል። ምኑን? ልጁን እንዳስወረደችው ነው። ስለምን ልጅ ነው የምታወሪው? ውይ በእናትህ እዚህ መሀል መንገድ ላይ ነግራ ልቡ ቀጥ እንዳይ። ወይኔ አምቡላንስ ጋር ልደውላል። ምንድን ነው የምታወሪው? ይኸውልህ እኔ ወንድም እዛ ጋር የምታያቸው ወጣቶች ባልና ሚስት ነበሩ። ህይወትም ማለት ነው? ይውዬ እኔ ጠንበለል ዛሬ እዚህ ኑሮ አጎሳቁላት እንዲያይሃት እንጂ እንዴት አባቷ የምታምር ቆንጆ መሰለች። የት ነው የምታውቂያት አንቺ?
አብሮ አደጎች ነን። አንድ ላይ ነው አፈር ፈጭተን ጭቃ ምናምን አቦካክተን ያደግነው። የምርሽ ነው የነገርሽኛለሽ? ኧረ እኔ ወንድም ቀጣዩን ፓርት እንደ ሲኒማ ቤት ትኬት ቆርጣ አታይልኝ። ለምን ብዬ ዋሻለሁ? ቅድም ምን እያልሽኝ ነበር? ይኸውልህ እንዳስወረደች ልትነግረው ነው። እሱ ደግሞ ምንም አያውቅም። በዛ ላይ ያሟል። ወይኔ ወንድሜ። ቆይ ታዲያ የሁሉ ነገር ካለ እሷ ለምን አልነገረችኝ? አሁን ይሄ ምን ተብሎ ይነገራል? ምኑ? ና ልንገርክ፣ እሷ ጆከር አለባት። ምን? ልጅ አብሮት አይወለድም ምናምን ነገር ነው የምትለው። ለማንኛውም ስትነግረው ራሱን መሳቱ ስለማይቀር ላዳ ጠርቼ ልምጣ። ህይወት ላንቺ መነጋገር ያለብን ጉዳይ አለ። ምንድነው ወንድሜ? ቅድም ሳልሄድ በፊት አትሂጂ እናወራለን አትለኝም ነበር? ፀሐዩ ብታይ። ማርታ ትልቅ ችግር ተፈጥሯል። ምንድነው ወንድሜ? ምን ሆነሃል? ደህና አይደለ? ደህና አይደለም እህቴ። ዳዊት እዚህ መጥቷል። ወንድሜ እኔ ምንም ሊገባኝ አልቻለም። ቆይ ምን እያልክ ነው? እኔና አንቺ የሰራነውን ስራ በአይኑ በብረቱ ያየው ልጅ ቀን ጠብቆ ሊበቀልን እዚህ መጥቷል። ምን? ሆኗል ማርቲ። አሁን ያለን አማራጭ አንድ ብቻ። አይሆንም ወንድሜ፣ ይሄ በጭራሽ አይሆንም። ሆኗል ማርቲ። አሁን ያለን አማራጭ አንድ ነው ወንድሜ። ይሄማ አይሆንም ማርቲ። ትዕግስት ጠፋብሽ አይደል? ውይ እንዴት ደስ የሚል አጠፋፍ ነው የጠፋው። በእናትህ ይልመድብህ። ሁሌም እንደዚህ ጠፋ። ደስ የሚል አጠፋፍ ነው። ምን አልሽኝ? ችግር የለውም። ቆይ ማነች ልጅቷ? አይተሽን ነበር? አዎ አይቻቸዋለሁ። ምን ነው? አብረን አንድ ሰፈር ነው ያደግነው። ውይ አብሮ አደግክ? እንዴት ደስ ይላል። አዎ ዛሬ የትም አልሄድም። የፈለግሽበት ቦታ አንድ ላይ መሄድ እንችላለን። እሺ ለማንኛውም አንድ ስራ አለኝ። አብረን እንሄዳለን። በዛም ደግሞ ቦታ ያለ። ኧረ ቦታ ታያለ? አዎ ምን ነው? አይ ምንም። የፈለግከውን ቦታ ነው ማሾፍህ። እሺ ብርዝና ና አሁን እንሂድ። እኔ የምልሽ አቤት። ለምንድን ነው እስካሁን ምንም ነገር እያልነገርሽኝ ነው? አልገባኝም። ስለምን? ሁሉንም ነገር ነው። ቆይ የምትነግሪኝ ምንም ነገር የለም? ምንድን ነው? ምን ልንገርህ? ቅድም ከልጁ ጋር እያወራሽ አብሮ አደግሽ መታ ነበርኩ። ሮቢ አልገባኝም። ምን ያልክ ነው? ቅድም ነው ለልጁ የተፈጠረውን ነገር ልትነግሪ እስቲ እሷ መጣች። መቼ? የማን አብሮ አደግ? አይ እንዴ ምን ነው? ምንድነው? ምን ሆንክ? ተዘረፍኩ። ምን ያልክ ነው ሮቤል? ማን የዘረፈ? ወይኔ ሮቢ አይገርምሽም? አታለለች። አረ ሮቢ እኔ ግራ እየገባኝ ነው። ምንድነው? ቆይ አንዲት ትካለ አንዲት ዘረፍኩ ትላለህ። እንኳንም ውሸት ሆነ። ምኑ? አይ ምንም። በቃ እኔ ወደ ትምህርት ቤት ልሂድ። ተረጋጋሽ ማርቲያ? አዎ ተረጋግቻለሁ ወንድሜ። ቆይ ግን ዳዊት እዚህ እንዴት መጣ? አላውቅም። በእርግጠኝነት ግን እዚህ የመጣው እኛን ሊበቀል ፈልጎ ነው። አዎ እኛን ሊበቀል ነው የመጣው። አዎ አሁን ግን አንቺ መረጋጋት አለብሽ። እንደዚህ ሆነሽ ምንም ነገር ማድረግ አንችልም። ቆይ ግን አንተ እንዴት አወቅ? እኔ አይደለሁም ያየሁት፣ ህይወት ነች ያየችው። ምን? አዎ እሷ ነች አይታው በድንጋጤ ነገረችኝ። ገባኝ። ይሄ ነበር እንዴ ሊነግረኝ የነበረው? አሁን በደንብ ገባኝ። አዎ በቃ አሁን ሁሉንም ነገር ተረጋግተን አውርተን ራሳችን የሆነ ነገር ማድረግ አለብን።
እሺ ወንድሜ፣ ቆይ ግን አሁን እሱ የት ነው ያለው? ደሞስ ምን ለማድረግ እየሞከረ ነው? አላውቅም ማርቲ፣ ማንም ምንም ነገር አያውቅም። አሁን አንድ ነገር በአስቸኳይ ማድረግ አለብን። ይሄን ነገር መፍታት የምትችለው ህይወት ብቻ ነች። ህይወት? ይኸውልሽ ማርታ፣ ህይወትና ዳዊት አብሮ አደግ ናቸው። አንድ ላይ አንድ ትምህርት ቤት ነው የተማሩት። እና ታዲያ? ይኸውልሽ ህይወት የኔ ልጅ እንደሆነች እሱ አያውቅም። ስለዚህ ህይወት ሄዳ እሱ ምን ለማድረግ እንዳሰበ ትጠይቀው። ቆይ ምን ያክል እርግጠኛ ነህ? አንቺ ደግሞ የህይወትን ምስኪንነት እያወቅሽው። እሺ ይሁን። ወደድንም ጠላንም ከዚህ ነገር መትረፊያ መንገዳችን እሷ ብቻ ነች። ውሃ ስጠኝ ወንድሜ፣ ውሃ ስጠኝ። ትንሽ መረጋጋት አለብኝ። እሺ እቴ። ወረቀቱን አመጣሽ? አዎ አምጥቻለሁ። መጀመሪያ ግን መላውን ረጂ። ይቅርታ ብቻችን እንድንመጣ ነበር የተነጋገርነው አይደል? ኧረ እባክሽ እና ደበረሽ? ይቅርታ ሚስጥሬ እንዲጠበቅ ከፈለኩኝ ነው። አያሳስብሽ፣ እሱ የስራ ባልደረባይ ነው። አሁን መላውን ረጂና እቃሽን ውሰጂ። ያው ለሌላ ጊዜሽ ግን ውጥር ውጥር አትበይሽ። አቤት ህይወት? አቤት። እንዴት ዋልሽ? እግዚአብሔር ይመስገን። የማግዝሽ ነገር አለ እንዴ? አይ ምንም የለም። ታዴ እኮ የተፈጠረውን ነገር ነግሮኛል። ዳዊትን አንቺ እንዳየሽው ነገረኝ። አዎ። ቆይ ግን እሱ ሆን ብሎ የሆነ ነገር ሊያደርገን የመጣ ይመስልሻል? እንግዲህ እሱ እኔ እንዴት ማወቅ እችላለሁ? በጣም ጨንቆኛል ህይወት። እኔ ምን እንደማደርግ እራሱ አላውቅም። እንደዚህ ትረበሻለሽ ብዬ አላሰብኩም ነበር። ግን እንደዚህ መረበሽ ምንም ጥቅም የለውም። ራስሽን አረጋጊ። ማለቴ አንቺ እንደዚህ መሆንሽ ምንም የሚያመጣው ለውጥ የለም። ባይሆን አንቺ ተረጋግተሽ አዲስ መፍትሄ ብንፈልግ ነው የሚሻለው። በቃ አሁን ራታችንን በልተን እንተኛ። እሺ፣ ባይሆን ማቀራረቡን ላግዝሽ። እሺ ልጅ ዳዊት፣ ደህና አደርሽ? አድሬማ ነው እዚህ ያየኸኝ። በዚህ በጧት እኮ ምን አስነሳሽ ብዬ ነው። በእናትህ አንድ ጓደኛችን መቅኔው አልቆ እራሱን ስቶ ወድቆ እሱን ቤት ይዘን ወደ ስንል ነው የቆየሁት። ወይ በእናትሽ እንዴት ያሳዝናል። በጣም በእናትህ። እና አሁን እንዴት ሆነ? ምን ሆስፒታል ውስጥ ኩርምት ብሎ ተኝቷል። እስቲ በኋላ መዋጮ ምናምን እፈልግለታለሁ። ለሕክምና ስንት ተባለ? በጣም ብዙ። አሁንማ ያለኝን ሰጥቻለሁ። እየቆየው ደግሞ ሌላ ነገር አግዘዋለሁ። መዋጮው ሴት ነው የምትሰበሰበው? እዛ ጋር ካርቶን ይዘው ቆመዋል። እኔም ከነሱ ጋር ነበርኩ። አንተን ሳይኮ ሰላም ልበልክ ብዬ ነው የመጣሁት። ወይ በቃ እኔም ያለኝን ልስጥ። እሺ ሰጥቻቸው እመጣለሁ። እሺ መቼስ ፈጣሪ ትቶ አይተውንም። እንዳንተ አይነቱን ለጋስ ሰጥቶናል።
ደግሞ ምን ማለት ነው? ምን ሆንክ? አሁን ያወራሽው ነው ህይወት ላይ በጣም ነው እንዴ ችግር ምናምን የምትፈልገው? ማለት በጣም ጥሩ። አሁን ለማንኛውም ወደ ቁርስ እንሂድ። በእውነት አንቺ ግን እንደዚህ ማድረግ አልነበረብሽ። ቀልደኛውማ አንተ ነህ። እንደዚህ አይነት የጅል ታሪክ ያመንከው። በላውን ተነስ፣ ቁርስ በልተን እንምጣ። ወይ ፍርዬ፣ ኧረ አትጨናነቂ እንዴ! ምን ሆነሻል? ደህና ነኝ አልኩሽ እኮ ፍርዬ። ነው እኔ ሞክ እያደረኩኝ ነው። ትንሽ የቀረኝ ደርሻለሁ። ግድ የለም በቃ እናንተ ወደ ስራ ገቡ። እሺ? አዎ ራይዱን ተውኩት። በቃ በግሬ ወክ እያደረኩኝ መግባት ፈለኩ። ኧረ ግድ የለሽም እንዴ! ህፃን ልጅ አደረጋችሁኝ። በቃ አትጨነቁ። እናንተ ወደ ስራ ገቡ። እኔም እየገባሁ ነው። እሺ እሺ። እኔ እናት ሰላም እንደምን አላችሁ? እኔ ናውር ነኝ። በሐረግ ድራማ ታቆኛላችሁ። አሁን ደግሞ በስህተት ድራማ ዳዊት ነው ክዬ መጥቻለሁ። እኔን የምትወዱ ቤተሰቦች፣ ፋሚሊዎች ካሜል ሲኒማን ሰብስክራይብ፣ ሼር በማድረግ ጆይን አድርጉ እና እንገናኛለን። አመሰግናለሁ። ሰላም ሰላም፣ እንዴት ናችሁ ውድ ካሜል ሲኒማ ቤተሰቦች? እኔ በጽናት ድራማ መታቆኝ ሲሆን ዛሬ በስህተት ድራማ መጥቻለሁ። ስህተት ድራማን ስለምትከታተሉ እናመሰግናለን። ከዚህም በኋላ በደንብ ተከታተሉ። የካሜል ሲኒማን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ተከታተሉ። እናመሰግናለን። ሰላም እንዴት ናችሁ? የስህተት ድራማ ፋሚሊዎች እስካሁን እየተከታተላችሁን ነበር። ሀሳብና አስተያየታችሁ አልተለየንም፣ እናም ድጋፋችሁም አልተለየንም። በጣም እናመሰግናለን። ለዚህ ደግሞ ሰላም ውድ የስህተት ድራማ ቤተሰቦች እንዴት ናችሁ? እስካሁን ድረስ ፊልማችንን ወዳችሁ አብራችሁን ስለናችሁ በጣም እናመሰግናለን። ሰላም ሰላም፣ የስህተት ድራማ ተከታታዮቻችን እንዴት ናችሁ? እስካሁን ድረስ አብራችሁን ፍቅራችሁን፣ አክብሮታችሁን እየገለጻችሁ ከኛ ጋር ቆይታችኋል። ሰላም ውድ የካሜል ቤተሰቦች እንዴት ናችሁ? ድራማችንን ስለምትከታተሉልን ስለምትወዱን እናመሰግናለን። ከዚህም በኋላ ይሄው ፍቅራችሁና አክብሮታችሁ እንዳይለየን እየጠየቅን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንጠይቃለን። የእናንተ ላይክ እና ሼር ሰብስክራይብ ማድረጋችሁ ለእኛ ብርታትና ጉልበት ይሆነናል። በጣም እንወዳችኋል። ከዚህ በኋላም ቆንጆ ቆንጆ ስራዎችን ይዘን እንመጣለን እና ዩቲዩባችን ሰብስክራይብ ያደረጋችሁ አብራችሁ ነው። ከዚህ በኋላም ሀሳብ አስተያየታችሁ አይለየን እንላለን። ያው ፋሚሊ ያልሆናችሁ የዚህ የካሜል ሲኒማ ዩቲዩብ ሰብስክራይብ፣ ሼር፣ ላይክ በማድረግ ፍቅራችሁንና አክብሮታችሁን ግለጹልን። በጣም እናመሰግናለን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ላይክ ሼር ማድረግ እንዳይረሳ።